ሌላው ሲያም ነው ማለት ነው። ያኒ يسن للمسلم ان يصوم هذه الايام እነዚህን ቀናቶች መጾም ሱና ነው ግዴታ አይደለም። ከዘጠኙ ቀናቶች ማለት ነው የጠበቀው ልንጾምበት ጥብቅ የሆነው ሱና መቼ ነው? የውሙ ዓረፋ የዓረፋ ቀን። ዓረፋ ማለት ዘጠነኛው ቀን ማለት ያኒ ሙህሪም ያልሆኑ ሰዎች ወይም ሐጅን ያልሐረምን የሆኑ ሰዎች ዘጠነኛውን ቀን መጾም ያኒ የጠበቀ ሱና ይሆናል ማለት ነው። ታዲያ ሐጅ ለሐረሙ ሰዎች ሱናነት የለውም። ሐጅ ላልሐረሙ ሰዎች ወይም ለሐጅ ያልሄዱ ሰዎች ናቸው ያኒ ሱና ነው ይጾሙ የተባለላቸው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ صيام يوم عرفة የዓረፋን ቀን መጾም። የዓረፋ ቀን ሲባል እዚህ ጋር ልናሰምርበት ይገባል። የዒዱ ቀን ማለት አይደለም። ከዒዱ ቀን አንድ ቀደም ብላ ያለችው ቀን ነች። የዒዱ ቀን 10 ነው። የዙል ሒጃ ቀን 10 ነው። የውሙ ዓረፋ የምትባለዋ ደግሞ 9ኛዋ ቀን ናት ማለት ነው። እና ነብዩ ሰለላሁ ዐለይሂ ወሰለም ምናሉ صيام يوم عرفة የዓረፋን ቀን መጾም አሉ ነብዩ ሰለላሁ ዐለይሂ ወሰለም احتسب على الله በአላህ ተስፋ አደርጋለሁኝ أن يكفر السنة التي قبله والسنة التي بعده سبحان الله والله ይሄው ትልቅ ማሳበሻ የወንጀላችን ማጠቢያ ተዘጋጅቶልናል በአንድ ቀን ጾም ማለት ነው። ዙል ሒጃ ላይ ያኒ አንዲት ቀን አለች ማለት ነው። ያችን ቀን መጾም ደግሞ ትልቅ ደረጃ እንዳለው አላህ ተባረከ ወተዓላ በነብዩ አንደበት ነግሮናል እና ትልቅ እድል ነው ማለት ነው። ነቢያቶች እንኳን በመልካም ነገር ይሽቀዳደሙ እንደነበረ كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين በማለት ሱረቱል አንቢያ ላይ አላህ ተናግሯል። ታዲያ በመልካም ስራ ላይ ይሽቀዳደሙ ነበር። አላህ ተባረከ ወተዓላ فاذا فرغت فانصب يعني አንድን መልካም ስራ እንደጨረስክ ወደ ሌላኛው ተጠጋ በማለት አላህ ተናግሯል ማለት ነው። ነብዩም ሰለላሁ ዐለይሂ ወሰለም መልካም ስራን ሙእሚን እኮ መልካም ስራን አይጠግብም حتى يكون منتهاه الجنة ማረፊያው ሄዶ ህይወቱ አልፎ ያኒ ማረፊያው ጀነት እስኪሆን ድረስ በማለት ተናግረዋል ማለት ነው። እና ከመልካም ስራ ጠገብን ልንል አይገባንምና ይሄው የዙል ሒጃ 9 ቀናቶች በተለይ ደግሞ 9ኛዋ ቀን ያኒ ትልቅን እድል ትልቅን የወንጀል ማጠቢያ ይዛ እየመጣች ነው። እኛ ዝግጁ ሆነን ልንጠብቅ ይገባናል ማለት ነው። በአላህ ላይ ተስፋ አደርጋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም የውሙ ዓረፋን መጾም احتسب على الله ان يكفر السنه التي قبلها የባለፈውን አንድ አመት ወንጀል ያሳብሳል ብዬ በአላህ ተስፋ አደርጋለሁ አሉ ነብዩ ናቸው ያሉት። የአንድ ቀን ጾም የአንድ አመትን ወንጀል ወደፊት والسنه التي بعده የአንድ አመትን ወንጀል ደግሞ ወደ ኋላ የሁለት አመት ወንጀል በአንድ ቀን ጾም ማለት ነው። አያችሁ ከዚህ የበለጠ ትርፋማ ንግድ አለ? የለም ወላሂ። ስለዚህ አላህ ተባረከ ወተዓላ ያዘጋጀልን ትልቅ እድል ነው ልንጠቀምበት የሚገባ ነብዩ ሰለላሁ ዐለይሂ ወሰለም ናቸው ይህንን እድል እንድንጠቀም እያጓጉንና እየተናገሩልን ያለው ማለት ነው። በአንድ ቀን ጾም ያለፈውን አንድ አመት ወንጀል የሚመጣውን አንድ አመት ወንጀል ያስምራል ብለው ነብዩ ሰለላሁ ዐለይሂ ወሰለም ኢማሙ ሙስሊም በዘገቡት ዘገባ ላይ ተናግረዋል ማለት ነው።